አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሰላም ጤና ይስጥልኝ የበልግ ቲቪ ቻናል ቤተሰቦች ሰላም እንዴት ናችኋለን? ይህ እንግዲህ የዳውድ ፈርኒቸር ህጋዊ ቻናል ነው። በዚህ ቻናል የሚተላለፉ ብዙ የህልም ፍቺዎች እንዲሁም ደግሞ የፈርኒቸር እቃዎችን እያደረስን እየሰራን እንገኛለን እና ዛሬ ይዤላችሁ የቀረብኩት የህልም ፍቺ ቁርአንን ማለም ነው። አንድ ህልመኛ ቁርአንን ከሳመ ወይም ደግሞ በህልሙ ቁርአንን ሲስም ካለመ ህልመኛው እዳውን ለመክፈል እንደሚነሳሳ ወይም ደግሞ እንደሚከፍል የሚጠቁም ነው ማለት ነው። በሁለተኛ ግልጽ የሆነ የቁርአን ንባብን ማንበቡን ያየ ሰው ይህ ህልመኛ ታማኝነትን ወይም መንፈሳዊ ቅንነትን መተግበር ወይም ደግሞ መልካምነትን ያመለክታል ማለት ነው። በሶስተኛ ደረጃ የቁርአንን ቅርጾች መብላቱን ያለመ የቁርአን ቅርጾች መብላቱን ካለመ አንድ ህልመኛው ቁርአንን ለመገልበጥ ወይም ደግሞ ለማሰራጨት በሚያደርገው እገዛ ገንዘብ እንደሚፈልግ አመልካች ነው ማለት ነው። በአራተኛ ደረጃ ቁርአን መቅራቱን ያለመ ህልመኛ ጥበብን፣ መልካም ዝናን እንዲሁም ደግሞ በእምነቱ መጠንከርን ያመለክታል ማለት ነው። በአምስተኛ ደረጃ ቁርአንን ሲገልጠው ገጹን ባዶ እንዳደረገው ወይም ደግሞ እንዳየው ማለሙን ይህ እንግዲህ የዚህ ትርጓሜው ወይም ደግሞ ፍቺው አስመሳይነትንና አጭበርባሪነትን መሆኑን ያመለክታል ማለት ነው። በስድስተኛ ደረጃ ቁርአን መግዛቱን ያለመ አንድ ህልመኛ ቁርአን መግዛቱን ካለመ ወይም ደግሞ ሲገዛ በህልሙ ካየ በዲን እውቀት እንደሚገለጽ ወይም ደግሞ በእውቀቱ ተጠቃሚ እንደሚሆን ያበስረዋል ማለት ነው። እርቃኑን ሆኖ ቁርአንን ማንበብ ያለመ ሰባተኛ ደረጃ ላይ የምናገኘው ህልመኛው በህልሙ እርቃኑን ሆኖ ቁርአን ማንበቡን ካለመ ወይም ደግሞ ካየ ህልመኛው በማይጨበጡ ሀሳቦች ወይም በሚነዳ ደመ ነፍሳዊ የሚንቀሳቀስ መሆኑን ያመለክታል ማለት ነው። ስምንተኛ ደረጃ ላይ የምናገኘው ቁርአን መሸጡን ያለመ አንድ ህልመኛ ቁርአን ሲሸጥ ወይም እየሸጠ በህልሙ ካየ ህልመኛው በኃጢአት የመዘፈቅ እና ከባድ ወንጀሎችን የመሳተፍ አጋጣሚ ያሳስበዋል ማለት ነው። በዘጠነኛ ደረጃ የምናየው ቁርአንን መስረቅ ያለመ ቁርአን መስረቁን ካለመው ወይም በህልሙ ካየ ህልመኛው ከግዴታ ሶላቶች እንደሚዘናጋ ያበስረዋል ወይም ያሳስበዋል ማለት ነው። በአስረኛ ደረጃ ቁርአን በልብሱ ላይ መጻፉን ያለመ ይህ ህልመኛ የአላህ ቃል ለሱ ባመቸው መንገድ የመረዳት ዝንባሌ የተጠናወተው ወይም የሚገነዘብ ሰው መሆኑን ያመለክታል ማለት ነው። 11ኛ ቁርአን በመሬት ላይ መጻፉን ያለመ ሰው ይህ ደግሞ ሃይማኖት የለሽ ወይም ደግሞ በሃይማኖት አልባ የሚሆንበትን መንገድ ይጠቁመዋል ማለት ነው። 12ኛ አልሙናፊቁን ይህ ደግሞ ዛሬ ይዘንላችሁ የቀረብነው የህልም ፍቺ ቁርአንን በተመለከተ ይህን ይመስል ነበር። በቀጣይ በሌሎች ቪዲዮ እስከምንገናኝ ድረስ ቻናላችንን ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለሌሎች ተደራሽ እንዲሆንልን ቻናላችን እያደገ ነው። ወደፊት ወደ 10,000 እየተጠጋን እንገኛለን። በእናንተው እያደግን ነው። አሁንም የተለመደው ተሳትፏችሁ ወይም ደግሞ ድጋፋችሁ አይለየን እያልን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሸሃዳይ ሞላም አዛን ሶላቱ የአይኔ ማረፊያ ካልተጠሩ አንቱ የአይኔ ኑር አንቱን ያላቅሙ ወዶ ማማሉ ልቤ እንደ በረዶ ዞጌ ማረጌ የልቤ ምቱ ግጥሜም ዜማዬ ዋሪዳ ያንቱ ግጥም